ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚዮሎጂካል ሳይንስ ዲፓርትመንት ሌክቸር። በዛሬው ቪዲዮአችን የ5.13 the human axial and appendicular skeleton የሚለውን ሰብሴክሽን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በባለፈው ቪዲዮአችን ስለ human muscular system ስለ ስርዓተ ጡንቻ በደንብ አይተናል። በዛሬው ቪዲዮአችን ደግሞ we'll look at the human skeleton ስለ የሰው ልጅ አጽም ስርዓት ወይም ስርዓተ አጽም እንመለከታለን። ስለ ሂውማን ስኬለታል ሲስተም ስናወራ ወይም ስለ ሰው ልጅ ስርዓተ አጽም ስናወራ our skeletal system በሁለት ዋና ዋና ክፍሎች ከሁለት ዋና ዋና ክፍሎችና መዋቅሮች የተሰራ ነው። okay these are the axial እና appendicular ወይም ደግሞ ዘንጓቢና አባሪ አጽም ከምንላቸው ሁለት ክፍሎች የተሰራ ነው። እነዚህ ሁለት ክፍሎች okay the human skeletal system is a complex structure with two distinct divisions composed of fused and individual bones አንድ ለአንድ ሆነው አንድ ላይ ተጣብቆ የምናገኛቸው አጥንቶችን እንዲሁም ደግሞ ራሳቸውን ችለው የምናገኛቸው አጥንቶች አሉ። እነዚህ አጥንቶች ደግሞ በምን ተደግፈው እናገኛቸዋለን? በተለያዩ ligaments, tendons, muscles and cartilage ጋር አንድ ላይ ተጣምረው እናገኛቸዋለን ማለት ነው። ከተለያዩ አያያዥ ጡንቻዎች እንዲሁም አጽሞች ጋር የምናገኛቸው ነው የሚሆነው ማለት ነው። እነዚህ የተለያዩ የስርዓተ አጽማችን ውስጥ የምናገኛቸው መዋቅሮች። Humans are born with over 300 bones. የሰው ልጅ ስንወለድ ከ300 በላይ የሚሆኑ አጥንቶችን ይዘን የምንወለደው. But many of the bones fuse between birth and the end of maturity and remain with the average number of 206 bones in adult skeleton ማለት ነው። ነገር ግን እድሜያችን እየጨመረ ሲመጣ እነዚህ ትናንሽ አጥንቶች አንድ ላይ ጆይን ስለሚያደርጉ ወደ 206 አጥንት ሊኖር ይችላል ማለት ነው አንድ አዳልት ሰው። ኦኬ እዚህ ጋር እንደምትመለከቱት we have different types of bones አይደል? የተለያዩ አጥንቶች አሉ። ፍላት ቦንን የሚሰሩልን አሉ ወደ 36 አጥንቶች፣ ሎንግ ቦን ረዣዥም የሰውነታችን አጥንቶች፣ the sesamoid bone ምንላቸው እዚህ ጉልበታችን አካባቢ የምናገኛቸው አጥንቶች and the short bones አጫጭር ደግሞ ጣቶቻችን ጋር የምናገኛቸው አጥንቶችን ጨምሮ በአጠቃላይ ወደ 206 የሚሆኑ አጥንቶች አንድ average adult person human being ሊኖረው ይችላል ማለት ነው። Our bones አጥንቶቻችን have 3 different layers made from 3 different kinds of cells ከተለያዩ ከሶስት አይነት ከሚሆኑ ህዋሳት ንብርብር የተሰራ ነው። okay it's not just አንድ ጠንካራ የሆነ ነገር አይደለም። ራሱ የቻለ በንብርብር ተደራርቦ የተለያዩ አይነት ህዋሳት የሚሰሩት መዋቅር ነው። ስርዓተ አጽማችንን በዋነኝነት የሚሰራልን የመጀመሪያው ንብርብር ፔሪዮስተም ነው የምንለው the outer layer ነው። በውጭ በኩል የምናገኘው ቀጭንና ጠንካራ የሆነው covering of the bone ነው። ሁለተኛው ደግሞ there is what we call compact bone የምንለው ነው ወይም middle ጠንካራ ሃርድ የሆነው መካከል ላይ የምናገኘው ሌየር ነው። dense የሆነ ጥቅጥቅ ያለ ጠንካራ የምንለው የአጥንቱ ክፍል ነው። ይህ ነው የአጥንቱን ቅርጽና ጥንካሬውን የሚሰጠው ማለት ነው። and we have በሶስተኛ ደረጃ ደግሞ the spongy bones አሉን ማለት ነው። እነዚህ ደግሞ inner layer ውስጥ ናቸው። በውስጥ የአጥንቱ ንብርብር በውስጠኛው በኩል የምናገኛቸው ናቸው። ክፍት የሆነ እንደ ስፖንጅ መዋቅሮች ያሏቸው ናቸው። በውስጣቸው the bone marrow የሚይዝ የአጥንት መቅኔ የሚይዙት ህዋሳት የሚሰሩት እዚህ ውስጥ ነው ማለት ነው። So the general structure of bone is a combination of protein called collagen and a molecule called calcium phosphate. በዋነኝነት አጥንታችን የተዋቀረው ከምንድን ነው? ኮላጅን ከምንለው ፕሮቲን እና ካልሲየም ፎስፌት ከምንለው ሞለኪውል ነው ማለት ነው። okay that weave together to form a strong and light weighted structure ማለት ነው። እነዚህ ሁለቱ መዋቅሮች አንድ ላይ በመሆን ጠንካራ ነገር ግን በክብደት ደግሞ ቀለል ያለ መዋቅርን ይሰሩልናል ማለት ነው የአጥንታችንን መዋቅር። so if we see the collagen protein ፍሌክሲቢሊቲውን ይሰጥልናል። በተቻለ መጠን ፍሌክሲብል እንዲሆን የሚያደርገው structure is the collagen. ካልሲየም ፎስፌት ደግሞ ጠንካራ ሃርድ እንዲሆን የሚያደርገው አጥንታችንን this calcium phosphate የምንለው ሞለኪውል ነው። በአጠቃላይ our bones የሚገነቡት ከአራት አይነት ሴልስ ነው፣ ከአራት አይነት ህዋሳት ነው። okay and these are osteogenic cell, osteocytes, osteoblast እና osteoclast የምንላቸው ህዋሳት ናቸው።
አንድ በአንድ የእነዚህን የህዋሳት ልዩነት ብናይ አንደኛው ኦስቲዮብላስትስ የምንላቸው ሴልስ ናቸው። These are involved in new bone formation አዲስ የሆነ አጥንትን የሚሰሩ የህዋሳት አይነት ናቸው። ኦኬ so they form a new bone tissue ማለት ነው the osteoclasts። ሁለተኛው አይነት ደግሞ osteoclasts የምንላቸው bone cells ናቸው። This break down bones and help them to form into correct shapes። እነዚህኞቹ ደግሞ they break ያረጁ አጥንቶችን የአጥንት ህብረ ህዋሳትን እና በአዲስ መልኩ በአዲስ ቅርጽ ፎርሜድ መሆን እንዲችል መሰራት እንዲችል የሚያግዙ የአጥንት ህዋሳት አይነት ናቸው። ሶስተኛው አይነት ቦን ሴልስ are the osteocytes የምንላቸው ናቸው። they are mature bone cells that help to mature bones of newborns። የእነዚህ ደግሞ ህዋሳት ተግባራቸው አዲስ የተፈጠሩ አጥንቶችን እንዲጠነክሩ በተገቢው መልኩ ቅርጻቸውን እንዲይዙ ማስቻል ነው ማለት ነው። okay their main job is to maintain bone tissue ነው ማለት ነው። አራተኛው የብለድ ሴል ታይፕ is the osteoprogenitor የምንላቸው ናቸው። they are important in repairing fracture። አጥንት በተጎዳ ጊዜ ወይም በተሰበረ ጊዜ የአጥንት ሂል እንዲያደርግ እንዲድን አዳዲስ የአጥንት ህዋሳትን የሚያመርቱ የህዋሳት አይነቶች ናቸው ማለት ነው the osteoprogenitors የምንላቸው። ከዚህ በአጠቃላይ እነዚህ አራት አይነት ህዋሳት ናቸው ማለት ነው አጥንቶቻችንን የሚሰሩልን። based on their shape there are 5 different types of bones in human body። ቅርጻቸውን መሰረት አድርጎ 5 አይነት የአጥንት አይነቶች አሉ በእኛ የሰው ልጆች ውስጥ። the first types are long bones ወይም ረዣዥም አጥንቶቻችንን ነው። they are long and thin shapes ረዥም እና ቀጠን ያሉ የሰውነታችን አጥንቶችን ነው ማለት ነው። for example our humerus bone ብናይ፣ አጽማዎቻችንን ብናይ፣ የጭናችንን አጥንት ብንመለከት they are long and thin shaped የሆኑ ናቸው። so they are long bones ከምንላቸው ውስጥ የምንመድባቸው ናቸው። ሁለተኞቹ አይነት ደግሞ short bones ናቸው። አጫጭር አጥንቶቻችን ነው። they have got squat and cubed shapes። እነዚህ ትናንሽ አራት ማዕዘን ቅርጽ ያላቸው የሚመስሉ አጥንቶቻችንን ነው። we call them short bones። ለምሳሌ ሪስት እና አንክላችን የእጅ አንጓችን ጋር የምናገኛቸው አጥንቶች እንዲሁም ደግሞ ቁርጭምጭሚታችን ጋር የምናገኛቸው አጥንቶች are short bones። ሶስተኛው አይነት ጡንቻዎች are the flat bones ነው። ስማቸው እንደሚያመለክተው they have got flattened and broad surface። ጠፍጣፋና ሰፋ ያለ ቅርጽ ያላቸው የሰውነታችን አጥንቶችን ነው። ጉልቢ ለምሳሌ የአእምሯችንን ስካል ብናይ የአእምሮ አጥንታችንን የራስ ቅላችንን አጥንቶች ብናይ the ribs የጎድን አጥንቶቻችንን ብናይ እና the sternum እዚህ መሀል ላይ የምናገኘው ደግሞ የፍሬምባ አጥንትን ብንመለከት they have so flat bone። አራተኛው አይነት ቦንስ ደግሞ the irregular bones ናቸው። እዚህ ደግሞ እስካሁን ካየናቸው በቅርጽ ከተለመደው ወጣ ያለ ቅርጽ ያላቸው አጥንቶች ነው። their shapes do not conform to the above 3 types። ቀደም ብለን ያየናቸው ሶስቱንም አይነት ውስጥ ማንመደባቸው ለየት ያለ ቅርጽ ያላቸው አጥንቶቻችንን ነው። ለምሳሌ vertebrae የአከርካሪ አጥንቶቻችንን ብንመለከት they have got irregular shape so they are called the irregular bones ማለት ነው። irregular bones ውስጥ ነው የምናካታቸው። አምስተኛው የምናያቸው የቦንስ types are sesamoid bones የምንላቸው ናቸው። they are small flat bones and are shaped similarly to a sesame seed። ከሰሊጥ ዘር ቅርጽ ጋር ተመሳሳይነት ያላቸው ጠፍጣፋ ትናንሽ በሰውነታችን ውስጥ የምናገኛቸው የአጥንት አይነቶች ናቸው። ለምሳሌ ኒካፓችንን ብንመለከት የጉልበት ሎሚያችን አጥንቱ it's a kind of sesamoid bone ማለት ነው። so አምስቱ የአጥንት አይነቶች በዚህ ወይ ማየት እንችላለን ቅርጻቸውን መሰረት አድርገን። again እዚህ table 5.1 ላይ you can see the general classification of bones በሰንጠረዥ ጠቅላላ አድርገን ተቀምጦ ማየት እንችላለን። የመጀመሪያ ያልናቸው ሎንግ ቦንስ ናቸው። ረዣዥም አጥንቶቻችንን ናቸው። እንደ ፊመር የጭን አጥንታችን፣ ቲቢያ የምንለው ደግሞ ከጉልበታችን በታች ያለው የእግራችን አጥንቶች የሎንግ ቦን ምሳሌዎች ናቸው። ሾርት ቦንስ ደግሞ ምንላቸው አሉ እንደ ካርፐስ ያሉበት ማለትም ቦን ኦፍ ሪስትስ ማለት የእጅ አጓችን ጋር የምናገኛቸው አጥንቶች አሉ። ፍላት ቦንስ ጠፍጣፋ ምንላቸው ደግሞ አሉ እንደነ ክራኒየም የራስ ቅላችን አጥንቶች፣ ኢሊያም፣ ፐልቪስ የምንለው ደግሞ የዳሌ አጥንት፣ ስተርነም፣ ፍሬምባ አጥንት፣ the ribs የጎድን አጥንቶች እነዚህ ፍላት ቦንስ ውስጥ የምናካታቸው ናቸው።
and the irregular bones ደግሞ ውስጥ የምናካትታቸው አንደኛው የአከርካሪ አጥንቶቻችን ነው vertebrae እንዲሁም ደግሞ this ሳክራም የምንለው ከአከርካሪያችን መጨረሻ ላይ የምናገኛቸው አጥንቶች ኮክሲክስ የምንላቸው ደግሞ አሉ የጅራት አጥንት ብለን የምንለው መጨረሻ ላይ የምናገኛት አጥንት they are all irregular bones። በተጨማሪም we have got this ቴምፖራል የምንለው ጆሮ ግንዳችን ጋር የምናገኛቸው አጥንቶች ከራስ ቅላችን ጋር ተያይዞ ውስጥ ሆኖ the mandible የአገጭ አጥንት ፓላታይን የምንለው አጥንት these are all facial የፊት አጥንቶቻችን ላይ የምናገኛቸው ናቸው። አፍንጫችን ጋር የምናገኘው ናዛል ቦን የመሳሰሉት ይሄ ነው የሚባል ቅርጽ ስለሌላቸው we categorize them የት ውስጥ ማለት ነው in the irregular bones ውስጥ የምንመድባቸው የአጥንት አይነቶች ናቸው። and አምስተኛው sesamoid bones ያልናቸው ደግሞ ቀደም ብዬ እንዳልኩት there's small sesame seed ወይም የሰሊጥ የዘር ፍሬን የሚመስሉ የሚመስል ቅርጽ ያላቸው አጥንቶቻችን ነው ማለት ነው። በየመሰሎቻችን ወይም አጥንቶቻችን ውስጥ ተከተው የምናገኛቸው ብለን በዚህ መልኩ ሳምራይዝ ማድረግ እንችላለን this table 5.1። አሁን ደግሞ let's see the functions of bones የአጥንቶቻችን ተግባራቶቻቸው ምን እንደሚመስሉ እንመልከት። እንግዲህ ዋነኛ የአጥንታችን ተግባራቸው ምን ማድረግ ነው it's to support body and helping move አይደለ ሰውነታችንን ደግፈው ከቦታ ቦታ መንቀሳቀስ እንድንቀሳቀስ ያስችሉናል። bones hold up body stability ሰውነታችን በተረጋጋ መልኩ መቆየት እንዲችል keeps from collapsing to the ground ወደ መሬት እንዳንወድቅ and በተገቢ መልኩ መንቀሳቀስ እንድንችል እና የራሱን የቻለ የሰውነት ቅርጽ እንዲኖረን የሚያስችሉን are the bones so this is one of their function። ሌላኛው ጥቅማቸው is protecting the internal organs ነው ውስጣዊ የሆነ አካላቶቻችንን ከአደጋ መጠበቅ is the other function of the bones። እንደምናውቀው በጣም አስፈላጊ የምንላቸው ዋነኛ የሰውነት አካላቶች አሉን እንደ አእምሮ፣ ሳምባ፣ ልብ የመሳሰሉ እነሱን ከተለያዩ አደጋዎች መከላከልና መጠበቅ ነው። okay so bones keep organs to be safe from hard impacts, punctures and other forms of injury ከተለያዩ ጉዳቶች መበሳት ከመቻል ከተለያዩ አደጋዎች መከላከልም ሌላኛው የአጥንታችን ተግባር ነው። ለምሳሌ our ribs ጎድናችን ሳምባችንን እና ልባችንን ይጠብቅልናል አይደል they protect the heart and lungs and the skull ደግሞ ብናይ የራስ ቅላችን ደግሞ አእምሮአችንን ከአደጋ ይጠብቅልናል so this is also another function of the bones። ሌላኛው የቦንስ ጥቅም is producing blood cells ነው። የአጥንታችን ውስጥ ቦን ማሮ የምንለው መዋቅር አለ የአጥንት መቅኒ እዛ ውስጥ certain types of bones make platelets, red blood cells and white blood cells inside bone በሰውነታችን ውስጥ የምናገኛቸው ራሳቸውን የቻሉ የአጥንት አይነቶች አሉ ምን የሚመረትባቸው ማለት ነው መቅኒያቸው ውስጥ የተለያዩ ቀይ ደም ህዋሳት ኦክሲጅን ተሸክመው የሚያመላልሱልን ህዋሳት white blood cells ከተለያዩ ኢንፌክሽንስ በሽታ አምጪ ህዋሳን ጋር ተፋልመው ሰውነታችንን ከበሽታ አደጋ የሚጠብቁ እንዲሁም ደግሞ ፕላትሌትስ የምንላቸው ደም መርጋት ላይ የራሳቸው የሆነ ድርሻ ያላቸው ህዋሳትን የሚመረቱባቸው ቦታም ደግሞ አለ ማለት ነው inside the bones so ሌላኛው ተጨማሪ ተግባራቸው ብለድ ሴሎችን እንዲመረቱ ማድረግ ነው። በአራተኛ ደረጃ ምንድናቸው they store and release fat ሞለኪውሎችን አከማችተው ማስቀመጫም ይሆናሉ ሲያስፈልግ ደግሞ መልቀቂያም ይሆናሉ ማለት ነው so certain bones store fat and release when body needs energy አንዳንድ የአጥንት አይነቶች ፋትን አከማችተው በውስጣቸው የሚያስቀምጡ ናቸው እንዲሁም ደግሞ ኃይል ባስፈለገ ጊዜ እሱን ፋት በመልቀቅ ከሱ ATP ጀነሬት እንዲደረግ ያገለግላሉ ማለት ነው። okay በተጨማሪ አምስተኛ ላይ የምናየው ፈንክሽናቸው is not ለፋት ብቻ ሳይሆን they also store and release minerals የተለያዩ ንጥረ ነገሮችም እንዲሁ በአጥንታችን ውስጥ ይቀመጣሉ bones store necessary minerals when the levels are too high in the blood and release minerals when the body needs them በሰውነታችን ውስጥ እነዛ ንጥረ ነገሮች በሚበዙበት ጊዜ አጥንቶቻችን ውስጥ ይከማቹና አስፈላጊ የሚሆኑበት ጊዜ ደግሞ ወደ ሰውነታችን የሚለቀቁበት ጊዜ ይኖራል ማለት ነው። ስለዚህ እነዚህ ሚነራልስ እንደ ካልሲየም፣ ፎስፎረስ፣ ቪታሚን ዲ የምንላቸው የተለያዩ ሚነራሎች ልክ በሚያስፈልጉበት ጊዜ ሪሊዝድ ይሆናሉ ይለቀቃሉ ወደ ደማችን ውስጥ በጣም በበዙበት ጊዜ ደግሞ እነዚህ አጥንቶቻችን ውስጥ ተከማችተው ይቀመጣሉ ማለት ነው። ሶ አጥንቶቻችን እነዚህ ሚነራልስ እንደማስቀመጫና ማከማቻነትም ያገለግለናል።
ኦኬ አሁን ደግሞ ኢንኳሪ ቤዝድ አክቲቪቲ 5.2 እንስራ። ምን ይለናል? ቪዚትድ ትራዲሽናል ቦን ሂለር ኦር ወጌሻ ዲስከስ ዘ ፎሎዊንግ ኤንድ ፕሬዘንት ደም ቱ ዘ ክላስ። ባህላዊ የአጥንት ሐኪሞች አሉ አይደለ? ወጌሻዎች የምንላቸው አንድ ሰው ሲሰበር አጥንቱ ሄደው የሚያስተካክሉ እነሱን ሰዎች ጋር በመሄድ የሚከተሉትን ጥያቄዎች ተወያዩና ለክፍላቸው አቅርቡ ይላል። እነዚህ ባህላዊ ወጌሻዎች ጋር በመሄድ የምጠይቋቸው ጥያቄዎች እንዴት ነው? በባህላዊ መንገድ እንዴት ነው ሄልድ እንዲያደርግ የተሰበረ አጥንት የሚያግዙት? ትራዲሽናል ሂሊንግ ፕሮሰሱ እንዴት እንደሆነ፣ የሚጠቀሙባቸው ቴክኒኮችስ ምን አይነት ቴክኒኮች እንደሆኑ፣ ኦኬ እና ደግሞ ኤክስፒሪየንስ ኦፍ ቦን ፍራክቸር አንድ ሰው የአጥንት ስብራት ሲያጋጥመው እንዴት እንደሚያክሙ፣ የሚጠቀሟቸው ነገሮች ያላቸውን ተሞክሮ እንዲያካፍሏችሁ መጠየቅ ነው ማለት ነው የምታደርጉት አክቲቪቲ። በተጨማሪም ሌላ ምን ትጠይቃቸዋላችሁ? ዩ አስክ ደም ኢፍ ዜር ኢዝ ኤኒ ሎካል ማቴሪያል ዩዝድ ኢን ኬርስ። በተለምዶ በአካባቢያቸው ከሚገኙ ነገሮች ሰርተው የአንድ የተሰበረ ሰው አጥንትን ለማከም የሚጠቀሙባቸው የተለያዩ ማቴሪያልስ አሉ አይደለ? እጽዋቶች ሊኖሩ ይችላሉ፣ ስፕሌንትስ ሊኖሩ ይችላሉ፣ ከእንጨት የተሰራ መደገፊያ ባንዴጆች ሊኖሩ ይችላሉ፣ ማሳጅ የሚያደርጉባቸው ቴክኒኮች፣ የሚያሹባቸው ቴክኒኮች ይኖራሉ። ስለ እነሱ ጠይቋቸዋላችሁ ማለት ነው። እንዴን ምን ታደርጋላችሁ? እነሱን ከጠይቃችሁ በኋላ you compare the indigenous knowledge and orthopedic practices of healing ማለት ነው። እነዚህን በባህል ያገኟቸውን እውቀቶች አሁን ደግሞ ሞደርን ሆስፒታል ውስጥ የሕክምና ቦታ ውስጥ እንዴት አድርገው እንደሚጠቀሙ ታዩና የሁለቱን እውቀት ታወዳድራላችሁ ማለት ነው። ኢትስ ላይክ ኮምፔር ነው የምታደርጉት የኦልድ የሆነውን ወይም ደግሞ ከጥንት ጀምሮ የሰው ልጅ አጥንታቸው ሲሰበር የሚጠቀሙባቸውን መንገዶች ከዘመናዊው ጋር ለማወዳደር ያስችለናል ማለት ነው ይሄን አክቲቪቲ ስንሰራ። ዴን ይህንን ኢንተርቪው ካረጋችሁ ሄዳችሁ ከጎበኛቻችሁ በኋላ ምን ታደርጋላችሁ? ፕሬዘንት ሪዛልት ደ ክላስ ቢንግ ኢን ግሩፕ ኦፍ 5 ስቱደንትስ 5 እየሆናችሁ ለክፍል ጓደኞቻችሁ ታቀርባላችሁ ማለት ነው ያገኛችሁትን ነገር። ስለዚህ በዚህ ወይ እንድትሰሩት ነው የሚያስፈልገው ይሄን አክቲቪቲ። እንደዚህ ጠይቃችሁ you could see most probably ትራዲሽናል ቦን ሂለሮች ጋር ወይም ወጌሻዎች ጋር ስብራትን ለመጠገን ለማከም they use ማኑዋል የሆነ ከተለያዩ እንደ ስፕሊንትስ ከእንጨት የተሰሩ ከኸርባል ከተለያዩ ቅጠላቅጠል የሚሰሩ መድኃኒቶች እንደሚጠቀሙ እና ደግሞ አብዛኛው ጊዜ የሚጠቀሙት ከሙከራቸው ተነስተው ነው። they rely on their experience እና በአካባቢያቸው ከሚገኙ ማቴሪያልስ ሎካል ማቴሪያልስ ነው ሕክምናውን የሚያደርጉት። ኦርቶፔዲክ ዶክተርስ ሞደርን ሆስፒታል ውስጥ ደግሞ የምናገኛቸው they use ኤክስሬ አይደል? የኤክስሬ ምርመራ ሰርጀሪ ተጠቅመው የተሰበረበትን ቦታ they could heal it ማለት ነው። ቀዶ ሕክምና በማድረግ የቱ ጋር እንደተሰበረ ዘመናዊ ቴክኖሎጂ ተራርተው ነው ማለት ነው ሕክምናው የሚያደርጉት። ወጌሻም አልነው ዘመናዊ ኦርቶፔዲክ የአጥንት ሐኪም ሁለቱም የተሰበረ አጥንትን የማከም ስራ ነው የሚሰሩት። ነገር ግን ሞደርን ሜዲሲን ጋር ከወሰድን ዘመናዊው የሕክምና ዘዴን ከተለን ግን ሳይንቲፊክ ነው ማለት ነው። ሳይንሳዊ በሆነ መልኩ የተለያዩ ዘመናዊ ቴክኖሎጂዎችን ተጠቅሞ ነው ማለት ነው አጥንትን ሂል የሚያደርጉት የሚለውን ነገር ትረዳላችሁ ማለት ነው ከዚህ አክቲቪቲ። እንግዲህ ስለ ሂውማን ስኬለተን ሲስተም ስለ ስርዓተ አጽም ስናወራ በደንብ ለመረዳት እንዲያስችለን በሁለት መደብ ከፍለን ማየት እንችላለን። የመጀመሪያው እዚ አክሲያል ስኬለተን የምንለው ነው ወይም ደግሞ ዘንጓዊ አጽም የምንላቸው ናቸው። ከስሙ አክሰስ ዘንግ አይደል? ስለዚህ ዘንጓዊ አጽም የምንላቸው ናቸው። የሰውነታችን አጽሞች መሀል ላይ the central part of our skeleton ላይ የምናገኛቸው ናቸው። the middle line ማለት ነው መሀል ላይ። እነዚህ ውስጥ የምናካታቸው ደግሞ የአጥንት አይነቶቻችን ስካል የራስ ቅላችን አጥንት፣ the trunk ምንለው which is the spine የከርካሪ አጥንቶቻችን እና ጎድናችን የሚካተቱት በዚህ በአክሲያል ስኬለተን ውስጥ ነው ማለት ነው። the skull የራስ ቅላችን ብንመለከት ከምንድን ነው የተሰራው? it's composed of the cranium bones የዋናውን የአንጎላችን የአእምሮ አንጎላችንን ሸፍኖ የምናገኘው አጽምን ነው። የአእምሮ አጽም የራስ ቅል አጽም fitting together at joints sutures አንድ ወጥ ደግሞ አይደለም፣ የተለያዩ አጥንቶች ተገጣጥመው የምናገኘው የራስ ቅል አጥንት ነው። በተጨማሪም ከሱ ጋር ሌላ ማን አለ? the facial
ፌሻል ቦንስ አሉ። የፊት አጽማችንም አለ ፎርሚንግ the lower front part የፊት ለፊት እስረኛው ክፍል አይናችንን የሚጠብቁልን አጽም አጥንቶች ጆሮአችንን the nose አፍንጫችንን እና አፋችንን ካቪቲን ሸፍነውን ፕሮቴክት አድርገውልን የምናገኛቸው አጽሞችም አሉ ማለት ነው። so the skull ራስ ቅል ስንል the cranium bones and the facial bone አንድ ላይ ነው ማለት ነው። so axial skeleton ውስጥ የሚካተቱትን የአጥንት አይነቶች ስናይ it includes the jaw የአገጭ አጥንታችን or ደግሞ the mandible የምንለው አጥንት axial skeleton ውስጥ ነው። the upper jaw ደግሞ አለ። maxilla የምንለው ደግሞ የላይኛው የአገጫችን ክፍልም እንዲሁ axial skeleton example ነው። okay or the maxilla and the zygomatic bone the cheekbone ማለትም የጉንጫችን አጥንት and the nasal bone የአፍንጫችን አጥንት በአግዣል ስኬለተን ውስጥ የምናገኛቸው የምንመድባቸው የአጥንት አይነቶች የአጽም አይነቶች ናቸው ማለት ነው። በተጨማሪም the rib cage የጎድን አጥንቶቻችን የደረት ምሰሶቻችን ማለት ነው። the thoracic cage አንዱ ሌላኛው የአግዣል ስኬለተን ውስጥ የምንመድባቸው አጥንቶቻችን ናቸው። they form the thorax ደረታችንን የሚሰሩልን ናቸው of the portion of the body and consists of 12 pairs of ribs ማለት ነው። ከ12 ጥንድ ከሆኑ አጥንቶች ነው የጎድን አጥንቶች ነው የሚሰራው የደረታችን ምሰሶ with costal cartilage and the sternum ማለት ነው። sternum የምንለው ይሄ ፍርምባ ወይም ሰደቃ የምንለው የመሀለኛው አጥንታችን እንዲሁም ደግሞ ሌሎች ለም የሆኑ የጎድን አጥንቶችን ጨምሮ ማለት ነው። okay these are the costal cartilages ለም የሆኑ የጎድን አጥንቶቻችን አሉ። ሌላኛ ደግሞ በዋነኝነት the rib bones አሉ ጥንድ ፔር ሆነው የምናገኛቸው so these are also another axial skeleton examples እና ደግሞ የአግዣል skeleton የሚሰሩልን ደረታችንን ምሰሶ የሚሰሩልን የአጽማችን አይነቶች ናቸው ማለት ነው። so ከዚህ ቴብል እንደምንመለከተው okay there are parts of axial skeleton ብለናል። the skull የራስ ቅላችን አጽም okay cranium የአንጎላችንን የሚሸፍኑት አጥንቶች 8ቱ በስዊሸርስ ተገጣጥመው ነው። okay ጆይንት የሚገጣጠሙበት ቦታ አላቸው ግን ማይንቀሳቀስ ጆይንት መገጣጠሚያ ያላቸው ከነዚህ ከ8 አጥንቶች ነው የአእምሮአችንን የሚጠብቀው አጽም የሚሰራው። ከሱ ጋር ተጨምሮ ፊታችንን የሚጠብቅልን አጽም ደግሞ እንዲሁ ከ14 አጥንቶች ነው የሚሰራው። so በአጠቃላይ የራስ ቅል አጥንት ከ22 አጥንቶች ነው የሚሰራው ማለት ነው። what's its function ያው it holds and protects the brain ማለት ነው። አእምሮአችንን አንጎላችንን ከአደጋ መጠበቅ ነው ተግባሩ። ኦሲክልስ የምንላቸው ደግሞ በጆሮአችን ውስጥ የምናገኛቸው አጥንቶች አሉ። በቀኝም በግራም 3 ወደ 6 የሚሆኑ ቦንስ አሉ። so again የማዳመጫ ሰውነታችንን ክፍል ጆሮአችንን ኦዲተሪ ኦርጋናችንን መጠበቅ ነው this function the function of this ossicles የምንላቸው ቦንስ axial skeleton አይነቶች and hyoid የምንለው ደግሞ አጥንት አለ አንገታችን ጋር የምናገኘው again ራሳችንን ይዞ ሆልድ ማድረግ ነው ማለት ነው ተግባሩ። so this is one and thoracic rib cage ደግሞ አለን 24 አይደለ 12 pairs አይደለም ነው 24 አሉን የጎድን አጥንቶች። እነዚህ ደግሞ ተግባራቸው ልባችንን they protect the heart and the lung ልባችንን እና ሳምባችንን መጠበቅ ነው ማለት ነው ከአደጋ። and we have got the thorax ወይም the sternum የፍርምባ አጥንታችን አንድ አለ። እሱም again ከሆዳችን አጥንቶች ጋር ተያይዞ በደረት ምሰሶቻችን መሀል ላይ የምናገኘው አጥንት ነው። and the vertebral column አለ የአከርካሪ አጥንቶቻችን አሉ 26። ስለዚህ በድምሩ ወደ 80 የሚሆኑ axial skeleton ውስጥ የሚመደቡ አጥንቶች አሉን ማለት ነው። በሁለተኛ ደረጃ የምናያቸው የስርዓተ አጽማችን ምድቦች are the appendicular skeleton ናቸው ወይም አባሪ አጽም የምንለው ነው። These are is a portion of the skeleton that consists of 126 bones out of the total 206 bones and supporting appendages. okay this appendicular skeletons ወይም ደግሞ አባሪ አጽም የምንላቸው ከሰውነታችን ውስጥ ካሉ ከ206 አጥንቶች 126 አጥንቶች የሚመደቡበት የአጽም ምድብ ሲሆን ምንድነው ተግባራቸው there ሰፖርት የሚያደርጉ ሙሉ ሰውነታችንን ሰፖርት የሚያደርጉ ቅጥዮች ናቸው ማለት ነው። okay axial skeletons ወይም ደግሞ ዘንጓዊ አጽም መሃል ላይ ነው የሚገኙት ብለናል። እንደ ትሪው እንደ ዛፍ ግንድ ብንወስዳቸው ከነሱ ደግሞ ተቀጥለው እንደ ቅጥያ appendage ሆነው የምናገኛቸው እና እነሱን ደግሞ ሙሉ ሰውነትን የሚደግፉልን ደግሞ the appendicular skeleton ወይም ደግሞ
አባሪ አጽሞች አጥንቶች ብለን መውሰድ እንችላለን ማለት ነው። and this appendicular skeleton ውስጥ ምን አካታቸው ደግሞ skeleton elements are the limbs እጅና እግሮቻችን okay the shoulder supporting girdle ትከሻችን the pectoral ከትከሻዎቻችን ጋር ተገናኝተው የምናገኛቸው አጥንቶች the pelvic girdle ደግሞ አለ እንዲሁ ዳላችንን ከሌሎቹ ሊምብስ ጋር የሚያገናኙልን አጥንቶች አሉ and joined appendix ማለት ቅጥያ ናቸው ምንላቸው የሰውነታችን እግርና እጆች ጣቶችን ይጨምራል ማለት ነው። From table 5.3 we could see the parts of the appendicular skeleton ምሳሌዎችና number of bones ምን ያህል አጥንቶችን ተሰሩ ማየት እንችላለን። ለምሳሌ የትከሻ አጥንታችን ብናይ ከ4 ጡንቻዎች ነው የተሰራው። አጽማችን ብናይ the pelvis የዳላችን ከሁለት አጥንቶች the arms and the forearms የክንዳችን የላይኛው ክፍልና የስረኛው ክፍል እንዲሁ ከ6 አጥንቶች ነው የተሰሩት and the thigh and legs የታፋ አጥንታችን አጽማችንና የእግራችን አጥንትም እንዲሁ ከ8 አጥንቶች ነው የተሰሩት and our hands እጃችን እንዲሁ ከ54 እግራችንና ቁርጭምጭሚታችን ጋር እንዲሁ ወደ 52 አጥንቶች አሉ። ስለዚህ በአጠቃላይ የአፔንዲኩላር ስኬለተን ውስጥ የምናገኛቸው ምድብ ውስጥ የምንመደባቸው 126 ቦንስ አሉ። ሶ ከቀድሞ ካየናቸው ከአክዛል ስኬለተን ውስጥ ከምንመደባቸው አጥንቶች ጋር አንድ ላይ 80 እና 126 ቶታል ኦፍ 206 አጥንቶች በሰውነታችን ውስጥ እናገኛለን ማለት ነው። ሶ እዚህ ፊገር we could see both the axial እና appendicular ስኬለተኖቻችንን ማየት እንችላለን። ሶ አክዛል እንዳልነው ዘንጓዊ አጽም ውስጥ የምናካታቸው አጥንቶች የሚመደቡበት ነው። የራስ ቅላችን፣ የጆሮ አጥንታችን፣ የጎድን አጥንታችን እና vertebral column የአከርካሪ አጥንታችን የሚመደቡበት ነው ብለናል። አፔንዲኩላር ደግሞ ቅጥዮቹ ናቸው። ኦኬ አባሪ አጽም ያልናቸው ናቸው። የትከሻ አጥንቶች፣ የዳሌ አጥንት፣ የላይኛውና የስረኛው የክንዳችን አጥንት፣ እጃችን አጥንቶች፣ የእግራችን እና የታፋችን አጥንቶችን የምንመድብባቸው የአጽም ምድቦች ናቸው ብለን ሁለቱን በአንድ ላይ ወደ 206 የሚሆኑ አጥንቶች በሰውነታችን ውስጥ እንደሚገኙ መመልከት ይችላል። Again from this figure we could see the axial and the appendicular ones ማለት ነው። Okay the axial ውስጥ ራስ ቅላችን፣ የአገጫችን አጥንት sternum፣ የፍረምባ አጥንታችን፣ የጎድን አጥንታችን፣ የአከርካሪ አጥንታችን and sacrum የምንለው የአከርካሪ አጥንት የመጨረሻ ላይ የምናገኘው አጥንት ማየት እንችላለን። and the appendicular skeletons ደግሞ we could see clavicle brachia የምንለው የጫንቃ አጥንት ጫንቃ አጥንታችን የምንለው ደግሞ ጫንቃችን ማለት ነው። the scapula humerus ረጅሙ ከትከሻችን እስከ ክንዳችን ያልነው ከዛ ደግሞ ulna እና radius የምንላቸው ደግሞ አሉ የስረኛው የክንዳችን ስር የምናገኛቸው አጥንቶች this carpals metacarpals phalanges የምንላቸው የእጃችን አጥንቶች አሉ። ኦኬ ኮክሳ የምንለው ደግሞ እንዲሁ ዳላችን አካባቢ የምናገኘው አጥንት አለ። ወደ እግራችን ስንሄድ የታፋ አጥንታችን femur አለ። ፓቴላ ደግሞ እዚህ ጉልበታችን ጋር የምናገኘው ኒካፕ ጉልበት ሎሚያችን ጋር የምናገኘው አጥንት አለ። ቲቢያ እና ፊቡላ የምንላቸው ደግሞ እግራችን የታችኛው ክፍል የምናገኛቸው አጥንቶች አሉ። ተርሰልስ ሜታተርሰልስ እና ፋላንጅስ የምንላቸው አገን የእግራችን ጣቶች ጋር የምናገኛቸው አጥንቶችም አሉ ማለት ነው። so these are the appendicular skeletons ብለን በዚህ ወይ ማየት እንችላለን። ቀጥለን 5.14 ስለ joints እንመልከት ወይም ስለ መገጣጠሚያዎቻችን እናይ። so what are joints ስንል መገጣጠሚያዎች ምንድናቸው ስንል these are the parts of the body where two or more bones meet with binding tissues and allow the body produce movement መገጣጠሚያዎቻችን የሰውነታችን ክፍሎች ናቸው። ሁለት ወይም ከዚያ በላይ የሆኑ አጥንቶች የሚገናኙባቸው ቦታዎች ናቸው። በምንድነው የሚያስተሳስሩት እነዚህን ሁለት ወይም ከዛ በላይ የሆኑ አጥንቶች? by using the binding tissues ማበሪያ ማሳሰሪያ ህብረ ህዋሳትን በመጠቀም ሰውነታችን መንቀሳቀስ እንዲችል አጥንቶቻችን መንቀሳቀስ እንዲችሉ የሚያስችሉ የሰውነታችን ክፍሎች ናቸው ማለት ነው joints። ለምሳሌ ቢክርሲ አንገታችን ከግራ ወደ ቀኝ መዛዛር እንዲችል የሚያስችሉት እንዲሁም ደግሞ ክንዳችን መታጠፍ እንዲችል የሚያስችሉት መገጣጠሚያዎች እንዳሉ ማየት እንችላለን። so now let's look at the types of joints የተለያዩ የመገጣጠሚያ አይነቶች አሉ በሰውነታችን ውስጥ እንመልከት። so የመጀመሪያው ምናየው the ball and socket joint ነው። እንደ ኳስና እንደ መሰኪያ የምናገኛቸው መገጣጠሚያዎች አሉ በሰውነታችን ውስጥ
ምን ሆኖ ነው የምናገኛቸው? የአንደኛው አጥንት ራስ ራውንድድ ሆኖ ልክ እንደ ኳስ ክብ ሆኖ ሌላኛው ውስጥ ተሰክቶ ስናገኘው ነው ማለት ነው። ኦኬ ሌላኛው አጥንት ደግሞ እንደ ካፕ እንደ ኩባያ ወይም ሲኒ ያንን ኳስ ማስገቢያ ቦታ ሆኖ ተሰካክተው የምናገኝበት መገጣጠሚያ ነው። ኦኬ so the rounded head of one bone sits in the cup of another bone to permit movement in all direction በሁሉም አቅጣጫ አንደኛው በአንደኛው ላይ መሽከርከር እንዲችል የሚያስችል መገጣጠሚያዎችን ነው ማለት ነው። this ball and socket joint የምንላቸው for example we could see the shoulder and the hip joints የትከሻ መገጣጠሚያችንን ብናይ ስካፑላ ውስጥ የጫንቃ አጥንታችን ልክ እንደ ካፕ ይሆንና የላይኛው የክንዳችን ክፍል ደግሞ ሂውመረስ መቶ እንደዚህ ስክት ይልበታል ማለት ነው። ሶ ዳት ክንዳችንን በፈለግነው አቅጣጫ ማሽከርከር እንችላለን። ራይት ሶ this መገጣጠሚያ ነው the ball and socket joint የምንለው። and again the hip bone ደግሞ ብንመለከት እንዲሁ የደረት አጥንታችን ብንመለከት እንዲሁ በዚህ ወይ ነው ማለት ነው የተገጣጠሙት። ኦኬ የእግራችን የላይኛው ክፍል ወይም ደግሞ የጭናችን ወይም የታፋችን የላይኛው አጥንት ሄዶ በዚህ ወይ ነው ማለት ነው ስክት ብሎ የምናገኘው። ሶ ዛት እግራችንን እንደፈለግን በሁሉም አቅጣጫ ማሽከርከር እንድንችል ማለት ነው። so these are one type of joints። ሁለተኛው አይነቶቹ ደግሞ joints are the hinge joints የበር ወይም የመስኮት ማጠፊያን ማሰብ እንችላለን። በዚህ ጋር it's like a door ልክ እንደ በር በአንድ አቅጣጫ የሚከፈቱና የሚዘጉ በአንድ አቅጣጫ ማንቀሳቀስ የሚያስችሉ የመገጣጠሚያ ክፍሎች ናቸው። okay the joint that opens and closes in one direction ማለት ነው በአንድ አቅጣጫ in one plane መተጣጠፍ የሚችሉ ናቸው። for example ክንዳችንን ብናይ በአንድ አቅጣጫ ነው አይደል የምናጥፈው እንዲሁም ደግሞ ጉልበታችን ስለዚህ የጉልበታችን መገጣጠሚያና የክንዳችን መገጣጠሚያን the hinge joints እንላቸዋለን ማለት ነው። ሶስተኛው የመገጣጠሚያ አይነቶች are the condyloid joints የምንላቸው ናቸው። these are joints that not rotate but allow movement እዚህኞቹ ደግሞ አይሽከረከርም ሙሉ ዙር ልክ እንደ ትከሻችንና እንደ ሂፓችን ግን እንቅስቃሴ ማድረግ የሚችሉ እንደ ጣታችን እንደ አገጫችን ያሉ ጋር የምናገኛቸው መገጣጠሚያዎች ናቸው ማለት ነው። ሶ እዚህ ጋር በአጥንታችን በእጃችን ላይ የምናገኛቸው አጥንቶች መካከል የምናገኛቸው ጆይንትስ አሉ። ኦፍ ኮርስ ያንቀሳቅሱናል አይደል? ነገር ግን በሁሉም አቅጣጫ የሚሽከረከር አይደለም ይሄ ጆይንት። so that's the difference አገጫችንም ጋር እንዲሁ ብንወስድ ይከፈታል ይዘጋል ነገር ግን ፉሊ የሚሽከረከር አይደለም ሮቴት የሚያደርግ አይደለም። so that kind of joints ነው the condyloid joints የምንላቸው። አራተኛው joints አይነት the pivot joints የምንላቸው ናቸው። these are rotary or torcoid joints in which one bone swivels in a ring እነዚህ ጋር ደግሞ የምናገኘው የመገጣጠሚያ አይነቶች አንደኛው አጥንት እንደ ቀለበት ይሆንና ሌላኛው አጥንት ደግሞ በውስጡ በኩል ሆኖ የሚሽከረከርበት መገጣጠሚያ ነው ማለት ነው። ኦኬ for example we could see ከክንዳችን በታች የምናገኛቸው አልናና ራዲየስ የምንላቸው አጥንቶች እንዲሁ የተገጣጠሙት በዚህ ወይ ነው። ተጨማሪም የአንገታችን ጋር ያለውን መገጣጠሚያ ብናይ በዚህ ወይ ነው። ኦኬ our neck ከመጀመሪያዎቹ ሁለት vertebrae ከክር አጥንቶቻችን አትላስ እና አክሰስ የምንላቸው አጥንቶች ውስጥ ልክ እንደ ቀለበት ሆኖ ገብቶ ነው ማለት ነው። ኖ ለምሳሌ አይ ስንል አንገታችን ከግራ ወደ ቀኝ ከቀኝ ወደ ግራ ስዊቭል የሚያደርገው ማሽከርከር የምንችለው is because the joint between these two ያለው pivot joint ስለሆነ ነው ማለት ነው። so these are examples of pivot joints። አምስተኛው አይነት የጆይንት አይነት is gliding joint የምንላቸው ናቸው። it's a plain joint that allows only limited movement by slipping smooth surfaces over one another ለምሳሌ የእጃችን አንጓጋ ያለውን ሪስትን ማየት እንችላለን። እዛ ጋር የምናገኘው መገጣጠሚያ is gliding joint ምንድነው? ፕሌን የሆነ ዘርግ የሆነ መገጣጠሚያ ቦታ ነው ሁለት አጥንቶች መካከል በሁለትና ከሁለት በላይ የሆኑ አጥንቶች መካከል ምን አይነት ነው? አንዱ በአንዱ ላይ ተንሸራቶ በአንድ በኩል ብቻ ውስን የሆነ እንቅስቃሴ ማድረግ እንድንችል የሚያስችለን የመገጣጠሚያ ቦታ ነው ማለት ነው። በተጨማሪም እንግዲህ አንክላችንን የቁርጭምጭሚታችንን ጋር ያለውን መገጣጠሚያ ማየት እንችላለን። አገን እግራችንን ወደ ላይ ወደ ስር እናደርጋለን በተወሰነ መልኩ ሊሚትድ የሆነ ሙቭመንትን ማንቀሳቀስ እንድንችል ያስችሉናል ማለት ነው። so these are the type of gliding joints። ስድስተኛው አይነት joints saddle joints የምንላቸው ናቸው። this enables movement back and forward
ሳይድ ቱ ሳይድ ኤንድ ካኖት ሮቴት። እንዲህ አይነቶቹ ደግሞ መገጣጠሚያዎች ምንድነው የሚፈቅዱት? ወደፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ ይሄዳሉ፣ ግን ፉሊ ሮቴት ወይም ደግሞ መሽከርከር የማያስችሉ የመገጣጠሚያ ቦታዎች ናቸው ማለት ነው። ለምሳሌ ታምብ ቤዝን ማየት እንችላለን። ታምባችን ወደፊት፣ ወደ ኋላ እና ወደ ቀኝ፣ ወደ ጎን መንቀሳቀስ እንችላለን፣ ግን አናሽከረክረውም። ራይት ሶ ዘ ታይፕ ኦፍ ጆይንትስ ነው ሳድል ጆይንት የምንለው። ስለዚህ በአጠቃላይ ከፊገር 5.8 ሜጀር ሂውማን ጆይንትስን መመልከት እንችላለን። እንዳልነው 6 አይነት የጆይንትስ አይነቶች አሉ፣ መገጣጠሚያዎች አሉ በሰውነታችን። የመጀመሪያ ቦል ኤንድ ሶኬት ጆይንት ነው ብለናል። እዚህ ሂፓችን ዳላችን ጋር የምናገኘው መገጣጠሚያ እንዲሁም ትከሻችን ጋር የምናገኛቸው መገጣጠሚያ በሁሉም አቅጣጫ ሮቴት ማድረግ የሚያስችል መገጣጠሚያዎች ናቸው ብለናል። ሁለተኛ ሂንጅ ጆይንትስ አሉ ብለናል። እነዚህ ደግሞ ልክ እንደ በርና እንደ መስኮት መታጠፊያ በአንድ በኩል ብቻ የሚታጠፉ ቤንድ ማድረግ የሚያስችሉ መገጣጠሚያዎች ናቸው ብለናል። ወደ ጎንና ወደ ጎንም ወደ ፉል ሮቴሽንም ሮቴት የማያደርጉ ነገር ግን እንደ መታጠፊያ እዚህ ክንዳችን ጋር ጉልበታችን ጋር ያሉ ጆይንትስ ነው ሂንጅ ጆይንትስ የምንለዋለን። ሶስተኛ ላይ ደግሞ ኮኒሎይድ ወይም ደግሞ ኤሊፕሶይዳል የምንላቸው ደግሞ ጆይንትስ አሉ ብለናል። እነዚህ ደግሞ ወደፊት ወደ ኋላ መንቀሳቀስ ይችላሉ፣ ወደ ጎን ግን ፉሊ ሮቴት ማድረግ የማይችሉ መገጣጠሚያዎችን ነው ብለናል። ልክ እንደ ፊንገሮቻችን ጣቶቻችን እና አገጫችን ጋር የምናገኘው መገጣጠሚያ ማለት ነው። ኤንድ ፎርድሊ we have seen the pivot joints ያልናቸው ደግሞ አሉ። እነዚህ ደግሞ ፉሊ ሮቴት ማድረግ የሚችሉ ናቸው። ኦኬ አንደኛው አጥንት በሌላኛው አጥንት ላይ ልክ እንደ ቀለበት ገብቶ ሮቴት ማድረግ የሚችልበት መገጣጠሚያ ነው። አንገታችን ጋር ያለውን ጆይንት ፒቨት ጆይንት ኤግዛምፕል ነው ብለን ጠቅሰናል። and we have got the gliding plane ወይም ደግሞ the plane joints ደግሞ ያልናቸው አሉ። the gliding or the plane joints አንደኛው ባንዳቸው ላይ ተንሸራተው ሳይድ ባክ ኤንድ ፎርት ወደፊት ወደ ኋላ ልክ እዚህ ጋር ቁርጭምጭሚታችን እንዲሁም ደግሞ የእጅ አንጓችን ጋር የምናገኛቸው ጆይንትስ ናቸው አለን። and finally we have seen the saddle joints ያልናቸው ደግሞ አሉ ማለት ነው። ኦኬ እነዚህም ደግሞ again side to side back and forth ከፊት ወደ ኋላ ወደ ጎን መንቀሳቀስ ይችላሉ፣ ግን ፉል ሮቴሽን አጌን መስራት የማይችሉ አሉ ብለናል። በጣም የአውራ ጣታችን ከእጅ አንጓችን ጋር የሚቀጣጠምበትን ቦታ እንደ ሳድል ጆይንት ነው ብለን መውሰድ እንችላለን ብለን አንድ ኤግዛምፕል አይተናል ማለት ነው። ሶ ኦል ኢን ኦል ዋና ዋና የምንላቸው በሰውነታችን ውስጥ የምናገኛቸው መገጣጠሚያዎች እነዚህ ናቸው ማለት ነው። እሺ አሁን ኢንኳሪ ቤዝድ አክቲቪቲ 5.3 ስንሰራ ኢትስ ፕሮጀክት ወርክ በደንብ እስካሁን ያየናቸውን የስርዓተ አጽምና የስርዓተ ጡንቻን በደንብ እንድንገነዘብ የሚያግዘን አክቲቪቲ ነው። ምን ይላል? አንደኛ ኮንስትራክት ዘ ሂውማን መስኩሎስኬለታል ሲስተም ፍሮም ሎካል አቬይላብል ማቴሪያልስ ይለናል። የሰው ልጅ ጡንቻና አጽም ስርዓትን ሊገልጥ ይችላል ብለን የምናስበውን ምስል አካባቢያችሁ ከሚገኙ ማቴሪያልስ እቃዎች ገንቡ ነው የሚለን። ሶ ልክ እንደ ሮቦት አስመስለን እንሰራዋለን ማለት ነው። የምንሰራውን ሂውማን መስኩሎስኬለታል ሲስተምን የሚገልጽልንን ምስል then label each part using scientific terms and count the bones እያንዳንዱን ክፍሎች በሳይንሳዊ ስማቸው እንሰይማቸውና እንለጥፋለን ማለት ነው ስማቸውን እና ደግሞ የሰራናቸውንም ደግሞ እንደ አጥንት አስመስለን የሰራናቸውንም ቆጥረን አጥንቶቹን እናስቀምጣለን ማለት ነው። ሶ ኮንስትራክት አድርጎ ያለንን በዚህ ወይ መስራት እንችላለን። ወይ ወረቀት ከነጣጥለን ወይ ካርቶን ከነጣጥለን ያንን ስትራክቸር ይገልጻል የምንለውን ከአካባቢያችን ከምናገኘው አቬይላብል ማቴሪያልስ መስራት እንችላለን። እንደዚህ በእንጨት ስቲከር ላይ ከዛ ስማቸውን ሌብል ማድረግ እንችላለን። አናደር በዚህ ወይ መስራት የምትችሉበት መንገድ አለ ማለት ነው። እንደዚህ ወረቀት ቆራርጣችሁ ካርቶን ላይ ሌብል ማድረግ እያንዳንዱ ጆይንቱን እያንዳንዱ የአጥንቶችን አይነት እስካሁን ያየናቸውን ስም መጻፍ ማለት ነው። ከዛ ጥያቄው ሌላ ምንድነው? ዲፋይን the following terms and present them to the class የሚከተሉትን ቃላቶች ታብራሩና ለክፍላችሁ ጓደኞቻችሁ ታቀርባላችሁ። አንደኛ መስኩላር ሲስተም ስርዓተ ጡንቻ ያልነው፣ ስኬለታል ሲስተም የስርዓተ አጽም ያልነው እና የሁለቱ የጡንቻም የስርዓተ አጽምም ፈንክሽናቸው ተግባራቸው ምን እንደሆነ ለክፍል ጓደኞቻችሁ ፕሬዘንት አድርጎ አቅርቡ ነው። ሶ መስኩላር ሲስተም ምንድነው ብለናል? ኢትስ ሜድ አፕ ኦፍ ማስልስ that contract and relax to produce movement, maintain posture and generate heat ብለናል አይደለ? ስርዓተ ጡንቻችን ከተለያዩ ጡንቻዎች ነው የሚሰራው። የሚኮማተሩና የሚፍታቱ
ምንን ፕሮዲውስ ለማድረግ ምንን ለማስከሰት እንቅስቃሴን ማድረግ እንድንችል የሚያስችሉን የራሳችን የሆነ ቅርጽ እንዲኖረን እንዲሁም ደግሞ ከእነሱ እንቅስቃሴ ሙቀትን ማመንጨት እንድንችል የሚያግዙን የሰውነታችን አንዱ ስርዓት ነው ብለናል። መስኩላር ሲስተም። ስኬሌታል ሲስተም ደግሞ ስርዓተ አጽማችን ደግሞ ኢትስ ኮንሲስትስ ኦፍ ቦንስ አይደለ? አጥንታችንን የሚይዝ ስርዓት ነው። ልማጽምን እንደ ካርትሌጅ እና ጆይንትስ መገጣጠሚያዎችን የሚይዝ ነው። ምንም ያደርግ ዳት ሰፖርት ዘ ቦዲ ሙሉ ሰውነታችንን ደግፎ የሚቆዩልን የስርዓት ክፍላችን ነው። and at the same time it protect internal organs አይደለ? ውስጣዊ የሆነ አስፈላጊ የምንላቸው ኦርጋኖቻችንን እንደ ልብ፣ እንደ ሳምባ፣ እንደ አእምሮ ያሉ ኦርጋኖቻችንን የሚጠብቁልን እነዚህ መዋቅሮች ናቸው ብለናል። and also they provide attachment points for muscles ጡንቻዎችን መተው አታች የሚያደርጉበትም በዚሁ በአጥንቶቻችን ላይ ነው ማለት ነው። so this is skeletal system ብለን በዚህ መልኩ ማብራራት እንችላለን። and what's their function? የጡንቻም ሆነ የስርዓተ አጽም ተግባሩ ምንድነው? አንደኛ to support the body ነው፣ ሰውነታችንን ለመደገፍ enables movement and locomotion እንቅስቃሴን ለማስቻል የተለያዩ ቫይታል ኦርጋኖቻችንን ለመጠበቅ ፖስተራችንን ቅርጻችንን ሜንቴን አድርጎ ለማቆየት and also to produce body heat ብለን ማብራራት እንችላለን ማለት ነው ለክፍል ጓደኞቻችን። የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ ደግሞ ስለ ሪፕሮዳክቲቭ ሲስተም እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም የሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።